ሰላም ጤና ይስጥልኝ ውድ የኢንፎቴመንት ሁለት የዩቲዩብ ቻናል ቤተሰብ፣ ዛሬም ሰሞነኛ የሆኑ ወሬዎችን በጣም አስገራሚ የሆኑ ወሬዎችን ነውና በጣም በርካታ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። እነዚህ መረጃዎች እንግዲህ ለእናንተ ይጠቅማሉ ብዬ ያቀረብኳቸው ሰሞነኛ በተለያዩ አይነት ማህበራዊ ሚዲያዎች ላይ ሰፊ መነጋገሪያ የሆኑ እና ትኩረት የሳቡ መረጃዎችን ነው ይዤላችሁ የቀረብኩት። አብረን እንድንቆይ በድጋሚ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏ ምልክት ከነካችሁ ደግሞ የትኛው ቪዲዮ አያመልጣችሁም። እንግዲህ በዚህ መሰረት ዛሬ ከያዝኩላችሁ ወሬዎች መካከል የመጀመሪያው እንግዲህ የሟች የቀነኒ አዱኛን ወሬ የተመለከተ ወሬ ይኖረናል። ይህ እንግዲህ ሰሞኑን በብዙ ሚዲያዎች ላይ ሲተላለፍና ብዙዎችን እያነጋገረ ያለ ነው። ዛሬም ድረስ አነጋጋሪ መሆኑን ቀጥሏል። በዚህ ጉዳይ ዙሪያ ያሉትን አንዳንድ ሁኔታዎች አብረን የምንመለከት ይሆናል። ከዚህ በተጨማሪ እንግዲህ በቲክቶክ ላይ ትልቅ ተጽዕኖ በመፍጠር የሚታወቀው አዶናይም ዛሬም በጣም አስገራሚ የሆኑ ነገሮችን ማድረጉን ቀጥሏል። ይህን የተመለከተ ዜና ይኖረናል። ባለፈው ቅዳሜ በመስቀል አደባባይ የተፈጠረው ነገር ምንድን ነው? ይህንን የተመለከተ ደግሞ አስገራሚ የሆነ ዜና ይዤላችሁ መጥቻለሁ። ሌሎችም በጣም በርካታ የሆኑ መረጃዎችን ለዛሬ አብረን የምንመለከት ይሆናል ማለት ነው። አብራችሁ እንድትቆዩ በድጋሚ ግብዣዬን አቀርባለሁ። አሁን ወደ መጀመሪያው ጉዳይ እናልፋለን። እንግዲህ በአሳዛኝ ሁኔታ ህይወቷ ያለፈው የሞዴል ቀነኒ አዱኛ ባለቤትና የኦሮምኛ ሙዚቃ አቀንቃኙ አንዱዓለም ጎሳ ጉዳዩን በተመለከተ መረጃ እንደሰጠ ሁላችሁም ታውቃላችሁ። በተለይ ደግሞ ከእስር ከተፈታ በኋላ እኔ አልገደልኳትም፣ እኔንም ልታዳምጡኝ ይገባል። ሁሉም የኦሮሞ ህዝብ እንዲረዳኝ የምፈልገው ነገር እኔ ጉዳዩን አልፈጸምኩትም ወይም እኔ አልገደልኳትም። እኔም የሀዘኑ ተካፋይና በዚህ ሰዓት ደግሞ ሀዘኔን በስነ ስርዓቱ እንኳን ያላወጣሁኝ ግለሰብ ነኝ። ስለዚህ በማህበራዊ ሚዲያ ላይ እየተዘዋወሩ ያሉ መረጃዎች እኔን እየጠቀሱ ስለሆነ እኔ እንደሌለሁበት ለማስረዳት ነው የመጣሁት የሚል ነገር ተናግሯል። እንግዲህ በጣም ሰፊ የሆኑ ነገሮችን ተናግሯል። እንግዲህ በኦሮምኛ ቋንቋ ባስተላለፈው በዚህ መልእክቱ የምሰጠው ምንም አይነት ጉማ የለኝም፣ ምክንያቱም እኔ በዚህ ጉዳይ ላይ እጄ የለበትም። እኔ እንደውም እሷን ለመከላከል እሷን ላግዛት በሞከርኩኝ ሰዓት ራሷን ከፎቅ ላይ ወርውራ ራሷን አጥፍታለች የሚል በጣም በርካታ የሆኑ ከዚህም በላይ ሰፋ ያሉ ነገሮችን ተናግሮ ነበረ። እንግዲህ ይህን ቪዲዮ በተለያዩ አይነት ማህበራዊ ሚዲያዎች ላይ ሲሰራጭ እና ብዙዎችን ሲያነጋግር እንደነበር እናንተም ታውቃላችሁ። እንግዲህ ይህን በተመለከተ ከዛ በኋላ ደግሞ የወጡ አዳዲስ የሆኑ መረጃዎችን ተገኝተዋል። እነዚህ ምንድን ናቸው የሚለውን እንመለከታለን ማለት ነው። እንግዲህ ከዚህ ጋር በተያያዘ የሟች የሞዴል ቀነኒ አዱኛ ወንድም የሆነው ሊበን አዱኛ ደግሞ እንግዲህ አንዱዓለም ጎሳ ከጠቀሳቸውና በወቅቱ ከሞዴል ቀነኒ አዱኛ ወይም ከሟች ቀነኒ አዱኛና ከአንዱዓለም ጎሳ ጋር ወይም ከባለቤቷ ጋር አብሮ ይኖር የነበረው እንግዲህ የቀነኒ አዱኛ ወንድም የሆነው ሊበን አዱኛ በወቅቱ አብሯቸው ይኖር ስለነበረ የተመለከተውን ሁኔታ በዝርዝር ያስረዳ ከመሆኑም በተጨማሪ የፎቶ ማስረጃዎችንም አንድ እያሳየ እንደነበረ እንመለከታለን። እንግዲህ በማህበራዊ ሚዲያ ላይ ሲሰራጩ ከነበሩት ደግሞ በጣም ሰፊ መነጋገሪያ የሚሆነው ይኸው የቀነኒ አዱኛ ወይም የሟች ቀነኒ አዱኛ ወንድም የሆነው ሊበን አዱኛ ያጋራቸው ፎቶዎች በጣም አሳዛኝ ናቸው። በወቅቱ የነበሩትን ነገሮችም በቃልም ጭምር አስረድቶ ነበር። እስቲ ከነዚህ የተወሰኑትን ነገሮች ላሳያችሁ ሞክራለሁ። የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀነኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረው በልዞ የነበረው ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱዓለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱዓለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲል
ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች፣ እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ሆነ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷ ነው በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ ረሷ አይደለች ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛን የሆነ ሰዓት የሚወድቅ ነገር ሰማ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። እንግዲህ በጣም በከባድ የሀዘን ስሜት ውስጥ ሆኖ ነው እንግዲህ ወንድሟ ወይም የሟች ቀነኒ አዱኛ ወንድም ሊበን አዱኛ ይህንን መረጃ ሲሰጥ የነበረው። እንደተመለከታችሁትም ደግሞ በጣም በርካታ የሆኑ ክስተቶችን በተለይ ደግሞ ሟች ቀነኒና አንዷለም ማለትም ባለቤቷ በውስጥ በመካከላቸው የነበሩ አለመግባባቶች ምን አይነት ሁኔታዎች ውስጥ እንደከተታት
እንግዲህ አሳይቷል በፎቶም ጭምር እንግዲህ ምን ያህል ትጎዳ እንደነበረ ምን ያህል ከባድ የሆኑ ድብደባዎች እና አካላዊ የሆኑ እንግዲህ መጎዳቶች ይደርሱባት እንደነበረ ይሄው ሊበን አዱኛ እንግዲህ ካሳያቸው የፎቶ መረጃዎች ከተናገራቸውና በወቅቱ ደግሞ አብረው ስለነበረ ያያቸውን ነገር ሽጉጥ እስከመተኮስ እና እነዚህ የመሳሰሉ ነገሮችን ነው እንግዲህ በመረጃ ያቀረበው። ይህ እንግዲህ በጣም ከባድና በጣም አሳዛኝ ነው። እንደምታውቁት ከዚህ ጋር በተያያዘ እንግዲህ ያው አንዷለም ጎሳ ታስሮ እንደነበረ ይታወቃል። ለተወሰኑ ወራት ከታሰረ በኋላ ያው በተጠርጣሪነትም ነው የታሰረው። በኋላ ግን ጉዳዩ ባለመታወቁ እንደተለቀቀ በተለይ ደግሞ በገዳ አባቶችና በአገር ሽማግሌዎች እገዛ እንደተለቀቀ በኋላም በመባረክ ደግሞ ወደ ስራው እንዲመለስ እናድርገው እናንተም የእሷ ቤተሰቦች ደግሞ የሟች ቤተሰቦች ከሱ ጋር ታረቁ እሱም ጉማ ያቀርባል ብለው እንደነበረ ይታወቃል። እንደዚሁም ደግሞ በተለያዩ አይነት የማህበራዊ ሚዲያ እንግዲህ ፕላትፎርሞች ላይ እንደተመለከታችሁት የሟች ቀነኒ አባትም ይህን ጉማ የእሷን ጉማ አንበላም፣ ምክንያቱም ልጃችን በዚህ ሰዓት ማን እንደዚህ እንዳረጋት ምን አይነት ሁኔታ ውስጥ እንደነበረች ምንም ባልተረጋገጠበትና ጉዳዩ ተልበስብሶ በቀረበት በዚህ ሰዓት እኛ ምንም አይነት የምንበላው ጉማ የለንም የሚል ምላሽ ሰጥተዋል። ይህን ደግሞ የሀገር ሽማግሌዎችንም ይሁን የገዳ አባቶችን ካለማክበር የተናገሩት ሳይሆን የልጃቸው እስካሁን እንግዲህ ሀዘኑ እና የመጨረሻው ደግሞ አሟሟታ መረጋገጥ አለበት የሚል ከህግ አንፃርም መረጋገጥ አለበት የሚል ምክንያት ስላለን ነው የሚል ነገር ተናግረው እንደነበር ይታወቃል። እንግዲህ ከዚህ ጋር በተያያዘ ሌላው አነጋጋሪ የነበረው ደግሞ የሰሞኑ የአትሌት እንግዲህ ፈይሳ ሌሊሳ የተናገራቸው ነገሮች ናቸው። ፈይሳ ሌሊሳ ከተናገረው ጉዳይ ጋር በተያያዘ እንግዲህ ነገሩን ከፍትህ ፍለጋ አንፃር ከማየት ይልቅ ወደ ብሔርተኝነትና ወደ ጎሳነት በማዞር የተናገራቸው ንግግሮች ወይም ተናግሯል ተብሎ እንግዲህ በማህበራዊ ሚዲያዎች ላይ የወጡ ንግግሮች በጣም ብዙዎችን እያስቆጣና እያነጋገረ ነው የሚገኘው። በእርግጥ አትሌቱ በትክክል ያለው ነገር ምንድን ነው የሚለውን ደግሞ ለማየት በቀጥታ ቀጥሎ ያለውን ቪዲዮ እጋብዛችኋለሁ። አትሌት ፈይሳ ሌሊሳ በቀነኒ አዱኛ ሞትና በድምፃዊ አንዷለም ጎሳ ዙሪያ አነጋጋሪ ቃለ ምልልስ ሰጠ። ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሩ ሲል ለማግለል ሞክረዋል። ዝርዝሩን በአጭሩ ላቅርብላችሁ። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዷለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፈዋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዷለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ሌሊሳ በመልእክቱ አንዷለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዷለም እጮኛውን ገድለው ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዷለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ከፈል፣ ካልገደልክና እጅ ንጹህ ከሆነ ግን እንቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዷለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዷለም ስለመግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉም፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር
ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም። ይህን ተከትሎ እንግዲህ ይህን እንደተመለከታችሁት ነው በዚህ ቪዲዮ ላይ ያለው ንግግር ከተናገረ በኋላ እንግዲህ ይህን ተከትሎ ብዙዎቹ አትሌቱ ለህገ መንግስትና ለህገ መንግስታዊ ስርዓት ከመቆርቆርና ሟች ቀነኒንም ሆነ ቤተሰቦቿን ከማክበር ይልቅ ለነሱም ይሁን ለመላው ማህበረሰብ ያለውን ንቀት አሳይቷል። እንደዚሁም አሳፋሪ የሆነ ንግግር ተናግረዋል በማለት ብዙዎች ተቆጥተዋል። ይህም ብቻም አይደለም ራሱ ፈይሳ ሌሊሳ ጉዳዩ በህግ ይታይልን የሚልም ጥያቄ እያቀረቡ እንደሆነ ተሰምቷል። ወደ ቀጣዩ መረጃ ስንተላለፍ ታዋቂው የቲክቶክ ተጽዕኖ ፈጣሪና ብዙዎችን በመርዳት ስራ ላይ የምናውቀው በቅርቡም ደግሞ ለታዋቂ አንጋፋ አርቲስት ሰለሞን ተካ የመኪና ስጦታ እንዲሰጣቸው ያደረገውና ትልቁን አስተዋጽኦ ያበረከተው አዶናይ አሁን ደግሞ ለታዋቂው አርቲስት ሱራፌል ተካ መኪና እንዲሸለም ለፖፑላር ኤሌክትሮኒክስ ትልቅ የሆነ ቻሌንጅ ማቅረቡ ተሰምቷል። እንግዲህ ይሄው ፖፑላር ኤሌክትሮኒክስ ደግሞ በቅርቡ የቲክቶክ አካውንታቸውን በቀናት ውስጥ 500,000 ተከታይ ከደረሰ ለመቄዶንያ 1 ሚሊዮን ብር ለመስጠት ቃል መግባታቸውን ተከትሎ ነው። እንግዲህ አዶናይ በበኩሉ በ2 ቀናት ውስጥ 1 ሚሊዮን ተከታይ እናደርስላችኋለን፣ ሆኖም ግን መስጠት ያለባችሁ ለመቄዶንያ 1 ሚሊዮን ብሩን ብቻም ሳይሆን ለአርቲስት ሱራፌል ተካ ደግሞ መኪና መሸለም የምትችሉ ከሆነ ወይም የምትሸልሙ ከሆነ ይህን ቅድመ ሁኔታ የምታሟሉ ከሆነ በ2 ቀናት ውስጥ የቲክቶክ አካውንታችሁ 1 ሚሊዮን እንዲደርስ አደርጋለሁ የሚል ቻሌንጅ እንግዲህ ሰጥቷቸዋል። ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣችኋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ፣ እኔ ደግሞ በ2 ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፌል ተካ እና መቄዶንያ እናግዛችኋለን ማለት ነው። እወዳችኋለሁ። ቴንክ ዩ። ሆኖም በዛሬው ዕለት በተሰማው መረጃ ወይም ባገኘነው መረጃ መሰረት ደግሞ ፖፑላር ኤሌክትሮኒክስ ለአዶናይ የቻሌንጅ ጥሪ ምላሽ እንደሰጠ እየተነገረ ነው ያለው። ይሄውም ደግሞ የተባለውን መኪና እንግዲህ ለአርቲስት ሱራፌል ተካ ለመስጠት በ2 ቀናት ውስጥ የዚህን ድርጅት አካውንት የቲክቶክ አካውንት ማለት ነው በ2 ቀናት ውስጥ 1 ሚሊዮን ማድረስ እንዳለባቸው፣ ይህንንም ካደረጉ ደግሞ ለመቄዶንያ 1 ሚሊዮን ብር እንደዚሁም ደግሞ ለታዋቂው አርቲስት ሰለሞን ተካ ደግሞ ሱራፌል ተካ ደግሞ የመኪና ሽልማት እንደሚሰጠው እንግዲህ ይሄው ፖፑላር ኤሌክትሮኒክስ ተናግሯል። አዶኒ መልእክቱን ሰምተናል፣ አይተናል፣ ቻሌንጁንም ተቀብለናል። ግን ቻሌንጁ ተፈጻሚ የሚሆነው 2 ቀን ውስጥ ብቻ የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ሲደርስ ብቻ ነው። 99.99% ተፈጻሚ ቢሆን ቻሌንጁ ውድቅ ይሆናል። አዶኒ በዚህ ቻሌንጅ የምትስማማ ከሆነ we are ready። እንግዲህ አዶናይ ታዲያ ይህንን ጉዳይ በብቃት ይወጣል ይሆን ወይ የሚል ጥያቄ ብዙዎችን እንግዲህ እየጠየቁ ነው ያሉት። እርግጥ ነው ከዚህ በፊትም ያሉ የተሰጡትን ቻሌንጆችን በብቃት መወጣቱን ተመልክተው ደግሞ ብዙዎችም ተስፋ እንደጣሉበት ተመልክቷል። በሌላ በኩል ከዚሁ ዜና ሳንወጣ ደግሞ ጥቂት የማይባሉ የህብረተሰብ ክፍሎች ለቅሬታና እንደተዝብትም እያነሱ ያሉት ደግሞ ነገ ይሄው በትራንስፖርት አማራጭ ሲጠቀሙ ለሚታዩ ተዋናዮችና አንጋፋ የጥበብ ሰዎች መኪና የመሸለም ልማድ በዚሁ ከቀጠለ ምንም እንኳን ሐሳቡ በበጎ የሚታይ ቢሆንም ነገም ለኔስ የሚሉ ሌሎችም ስመጥር አካላት እንዲነሱ ብሎም ደግሞ አሁን እያየነው እንዳለው ሁሉ የተለያዩ በሙያ ውስጥ ያሉ አካላትን ቪዲዮ እየቀረጹ ማህበራዊ ሚዲያ ላይ የማጋራትና እነሱስ ማን አላቸው የማለት ጥያቄ እንደ ልማድ እንዳይወሰድ ያሰጋል ሲሉ የራስ ሐሳባቸውን ገልጸዋል። እንግዲህ ከቲክቶከሩ ከአዶናይ ዜና አሁንም አልወጣንም። ከዚሁ ጋር በተያያዘ ደግሞ ቲክቶከሩ አዶናይ ወይም ተጽዕኖ ፈጣሪው አዶናይ ከቦራ አሚውዝመንት የልጆች መዝናኛ ጋር በመተባበር የተለያዩ የእርዳታ ስራዎችን በማድረግና የራሳቸው የቲክቶክ አካውንት በመክፈት ትልቅ ቦታ እያደረሳቸው ያሉትን ዲቻ ቦይስን የራሳቸው የሆነ ትልቅ ገቢ የሚያገኙበት ፓርትነርሺፕ እንዲፈጠር ያደረገ ሲሆን ዲቻ ሊስትሮ የሚልና ጥሩ ገቢ ማግኘት የሚችሉበትን መንገድ እንደሚከፈት የቦራ አሚውዝመንት ስራ አስኪያጅ አቶ ዮሐንስ አስታውቀዋል። ቲክቶከር አዶናይን እንጋብዘው እስቲ። ጆኒ አመሰግናለሁ ልፈልጋለሁ ለሁሉም ላደረከው ነገር።
እነዚህ ልጆች እንግዲህ እንደምትመለከቷቸው በጣም የሥራ ሰዎች ናቸው። በተቻላቸው አቅም ማስቲካ የሚሸጡ አሉ፣ ሊስትሮ የሚሰሩ አሉ። እድሜያቸው እንግዲህ ከ7 ዓመት ጀምሮ ከዛም በላይ ነው፣ እስከ 18 19 ይሆናሉ። እና እኔ ደግሞ በጣም ልቤ በጣም ነው የሚደክመው ህፃናት ልጆች ላይ ሲሆን ማለት ነው። ለዛም ነው 25000 ህፃናቶችን አግዛለሁ የሚል አላማ ይዤ የተነሳሁት። በአቅሜም እንግዲህ እያደኩኝ እየመጣው ነው። እንደና ጆኒ አይነት በጎ ሰዎች ሲመጡም ይህ አላማዬ ተጠናክሮ ማለት ነው እውን እየሆነ ነው። አሁንም ያ በማስመልከት ለዲቻ ቦይስ የተዘጋጀ ዛሬ ትልቅ የሆነ ፓርትነርሺፕ አለ ከቦራ ጋር ማለት ነው። እንደምትመለከታቸው ዲቻ ቦይስ እንግዲህ ቀጣይ ዘመናቸው የበለጠ ተባርኮ በስራ ተሰማርተው ህይወታቸው ቀይረው የሌሎች ልጆችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አዲስ ዘመናዊ ሊስትሮ ቤት እንግዲህ ልናወጣ ነው በቦራ ማለት ነው። እና ቦራ ለህፃናት ይቆማል። በጣም አመሰግናለሁ። በተጨማሪም እንግዲህ በቅርቡ ከደንቢ ዶሎ ወደ 645 ኪሎ ሜትር በመኪና የውስጠኛው የጎማ ስር ተደብቆ የራሱን ህይወት አደጋ ላይ ጥሎ እናቱን ለመርዳት ወደ አዲስ አበባ የደረሰው የ10 ዓመቱን ህፃን ገመችስን አዶናይና ቦራ አሚውዝመንት በጋራ በመሆን ለ12 ወራት በየወሩ የ100,000 ብር የገንዘብ ስጦታ ለእናቱ በአካውንቷ እንደሚያስገቡም ቃል ገብቷል። ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው፣ ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው። እና በጣም ልቤ ውስጥ የገባ ልጅ ነውና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 ዓመት ልጅ የተስማማ ነው ምንድነው ለገመችስ እንግዲህ ለ12 ወራት በየወሩ 100,000 ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው። እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይም ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። ቴንክ ዩ። ወደ ቀጣዩ መረጃ ደግሞ ስንተላለፍ ድምፃዊት አቢ ላቀው ታሪክ ሰርታለች። እንግዲህ ይኸውም ድምፃዊት አቢ ላቀው እንግዲህ በጣም ብዙ መከራዎችን ብዙ ነገሮችን አልፋ ዛሬ ላለችበት ደረጃ የደረሰችው ድምፃዊት አቢ ላቀው የኔ ሀበሻ የተሰኘው የሙዚቃ ቪዲዮ በኢትዮጵያ የሙዚቃ ቪዲዮ ታሪክ በዩቲዩብ ላይ ከታዩ በጣም ብዙ ከታዩ ቪዲዮዎች ማለት ነው በታሪኩ አንደኛ ሆኗል። ሬከርድ ሰብሯል። ወደ 100 ሚሊዮን የሚያክሉ እይታዎችን አግኝታለች። ኦልሞስት 99 ሚሊዮን 900,000 አካባቢ በላይ እንግዲህ እይታዎችን በማግኘት ወደ 100 ሚሊዮን አካባቢ ማለት ነው ይቅርታ እንግዲህ እይታዎችን በማግኘት ከፍተኛውን የሆነ ሬከርድ እንደሰበረች ታውቋል። ይህም ለሷ ብቻ ሳይሆን በጠቅላላው ለሀገራችን ሙዚቃ ትልቅ እንግዲህ ትርጉም ያለው ሲሆን ድምፃዊት አቢ ላቀውም ለዚህ ሁሉ ላዩት ለተመለከቷትና ሙዚቃዎቿን ለሚወዱ በሙሉ ምስጋናዋን አቅርባለች። አቢ ላቀው ሪከርድ በመስበር ታሪክ ሰርታለችም። ድምፃዊት አቢ ላቀው የኔ ሀበሻ በሚለው የሙዚቃ ቪዲዮዋ በኢትዮጵያ የሙዚቃ ታሪክ ውስጥ በዩቲዩብ 99 ሚሊዮን 800 ሺህ ወደ 100 ሚሊዮን የጠጋ ቪው በማግኘት በኢትዮጵያ ከፍተኛ ቪው ያገኘ ቪዲዮ መሆኑም ችሏል። ይህም ስኬት ለአቢ ላቀው ብቻ ሳይሆን ለሀገራችን የሙዚቃ ኢንዱስትሪ ትልቅ ከፍታ ነው። የሀገራችን ጥበብ በዲጂታል መድረኮች ላይ ምን ያህል ተጽዕኖ መፍጠር እንደሚችሉ ማሳያም ጭምር ነው። ድምፃዊት አቢ ላቀውም ለዚህ ታላቅ ስኬት ላበቋት አድናቂዎቿ አመሰግናለሁ በማለት በኮሜንት ላይ ሀሳቧን ገልጻለችም። ወደ ተከታዩ መረጃ ነው የምንተላለፈው። እንግዲህ ዛሬ ከያስኩላችሁ መረጃዎች መካከል ደግሞ ይሄኛው ይገኝበታል። ባለፈው ሳምንት በአርባ ምንጭ የተከሰተው ነገር ምንድን ነው?
ባሳለፍነው ሳምንት እንግዲህ በአርባ ምንጭ ምረቃ ስነ ስርዓት እየተካሄደ በነበረበት ወቅት በርካቶችን ለከባድና ለቀላል ጉዳት የዳረገ ክስተት አጋጥሟል። ይሄውም በወቅቱ የምረቃው ስነ ስርዓት ይካሄድበት በነበረው አዳራሽ የላይኛው ፎቅ ላይ የፎቁን መስታወት ተደግፈው ምርቃቱን ይከታተሉ የነበሩ ታዳሚዎች እንግዲህ የተደገፉት መስታወት ከአቅሙ በላይ ሰው በመብዛቱ የተነሳ እንግዲህ በመሰበሩ ምክንያት ተደግፈው ከነበሩት የተወሰኑት ወደ መሬት ወዳሉ ታዳሚዎች ላይ በመውደቃቸው ጉዳት ደርሶባቸዋል። በወቅቱ እንግዲህ ማሳሰቢያ እየተሰጠ ነበረ። ሆኖም ግን ይህንን ባለማዳመጣቸው ከባድ የሆነ አደጋ እንደደረሰባቸው ያገኘነው መረጃ ያሳያል። እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ነገር ግን ደስታው አይናቸውን የሸፈነው ተመራቂዎችና ታዳሚዎች አልሰሙትም። ውጤቱም አሰቃቂ ሆነ። ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። የተከሰተውን ሙሉ ቪዲዮ ለማየት በቴሌግራም ቻናላችን ይግቡ። ለተጎጂዎች ፈጣሪ ምህረቱን ይላክላቸው። እንግዲህ ይህን ይመስላል። በአርባ ምንጭ እንግዲህ የጤና ሳይንስ ኮሌጅ ላይ የተከሰተው አደጋ ይህንን ይመስላል። እንግዲህ ያው አንዳንድ ጊዜ መመሪያዎችን፣ ማስጠንቀቂያዎችን አለመስማት ከባድ የሆኑ መዘዞችንም ጉዳቶችም ሊያስከትል እንደሚችል ይህ እንግዲህ ስነ ስርዓት ማሳያ ይሆናል ማለት ነው። በአዲስ አበባ በህገወጥ መንገድ የግመል ስጋ እየተሸጠ መሆኑ እየተገለጸ ነው የሚገኘው። በተለይም በቦሌ ሚካኤል አካባቢ ይህ ድርጊት በጣም እየተስፋፋ መሆኑና ይህም ፈታኝ እንደሆነበት የአዲስ አበባ ቄራዎች ድርጅት እንደገለጸ ነው እየተሰማ ያለው። እንግዲህ የግመል ስጋውም እየተሸጠ ያለው በድብቅ በህገወጥ መንገድ እያስገቡ በሚሸጡ ግለሰቦች ምክንያት መሆኑን ታውቋል። በመሆኑም ህብረተሰቡ በተለመደው ህገወጦችን የማጋለጥ ተግባሩ ይህንም ሲመለከት ለሚመለከተው የህግ አካል እንዲያሳውቅ አሳስቧል። የግመል ስጋ በአዲስ አበባ እየተሸጠ መሆኑ አሃዱ ራዲዮ ዘገበ። በአዲስ አበባ ከተማ ህገወጥ የግመል እርድ መበራከቱንና ድርጊቱ ከወትሮ የተለየና አዲስ ፈተና እንደሆነበት የአዲስ አበባ ቄራዎች ድርጅት ማሳወቁ ተገልጿል። የድርጅቱ ስራ አስኪያጅ አቶ ሙሉነህ ደሳለኝ ግመሎች ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ መሆኑን ገልጸው በተለይም ወደ ቦሌ ሚካኤል ባሉ አካባቢዎች ግመል ስጋ በድብቅ አስገብተው የሚሸጡ መኖራቸው አስረድተዋል። ህብረተሰቡ ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ያሉት ስራ አስኪያጁ ለዚህ ደግሞ ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያውኑ ጥቆማ መስጠት እንደሚገባም አሳስበዋል። ባሳለፍነው ቅዳሜ ታህሳስ 25 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ አንድ አስገራሚ ነገር ተከናውኗል። ይሄውም ደግሞ ኢትዮ ቴሌኮም የ130ኛ ዓመቱን አስመልክቶ መስቀል አደባባይ ባዘጋጀው የኢትዮ 130 ሜጋ ፕሮሞና የኢትዮ 131 ላኪ ስሎት የሽልማት ስነ ስርዓት ላይ እንግዲህ የቢዋይዲ ኢቱ አሸናፊ የሆነው የጅማው ነዋሪ ነበር። እንግዲህ ባንክ ቤት ሰራተኛ በመስከረም ወር በወጣለት ዕጣ መሰረት እንግዲህ ሽልማት ስነ ስርዓቱን ላይ ተገኝቶ ሽልማቱን ለመረከብ ወይም የቢዋይዲ መኪናውን ለመረከብ ነበር እንግዲህ ከባለቤቱ ጋር የመጣው። ሆኖም በዚሁ ፕሮግራም ላይ ከሽልማት ስነ ስርዓት አሰጣጡ በፊት የቀጣይ 6 መኪኖች ዕጣ መውጣት ነበረበት። ታዲያ በዚህ የዕጣ አወጣጥ ስነ ስርዓት ላይ ከባለቤቷ ጋር የባለቤቷን የቢዋይዲ ኢቱ መኪና ስጦታ ለመረከብ የመጣችው ባለቤቱ ድንገት እንግዲህ የአይዲ 4 መኪና አሸናፊ መሆኗን አውቃለች። ይህም ደግሞ በጣም ከሚገባው በላይ ሁለቱም በጣም የተሰማቸውን ደስታ የገለጹበት መንገድ ነበረ። እስቲ ይህን በተመለከተ ይህንን ቪዲዮ ላጋራችሁ። በጣም የሚገርም ነው።
ኮንግራቹሌሽንስ ባልና ሚስት ናቸው። እዚሁ ግን ኢቱ ለማን ነው እንትኑ ለማን ነው? በዕጣ ነው የምንለየው። ማይ ጋድ ID4 እና ኢቱ በጣም ነው የተደሰትኩኝ። ትልቅ ስጦታ። እኔ እንጃ እስካሁን ስሜቴን ይሄ ነው ሁላ ማለት አልችልም። በጣም ደንግጫለሁ። በጣም ደስ ብሎኛል። እግዚአብሔር ክብሩን ይሰጥ። ሌላ ምንም ማለት አልችልም። እኔ በደንብ የሚጫወተው ኢትዮላኪ ስሎት ነው። እሱም በምንድነው በማስታወስ ነው። ምስሎች አሉት። እሱን ፐዝል አለው። ፐዝሉን በማመሳሰል ቲኬቶችን በመሰብሰብ ነው። ባለቤቴ የቢዋይዲ ኢቱ ተሸላሚው ነው። የሱን ሽልማት ለመቀበል መተን ነውና እኔም በዚሁ የአይዲ4 ተሸላሚ ሆኛለሁ። እኔ በኢትዮ 130 ላኪ ስሎት ኢቱ ነው የደረሰኝ። በወጣልኝ እጣ በሁለተኛ ዙር ነው የደረሰኝ። እጣውን ለመቀበልና ሶስተኛ ዙር በሚወጣበት ፕሮግራም ላይ ደግሞ ባለቤቴ እንደገና የአይዲ4 ተሸላሚ ነው የሆነችውና በጣም የሚገርም አጋጣሚ ነው። በጣም ትልቅ ደስታ ነው የተሰማኝ። ኢትዮ ቴሌኮምን ቤተሰብ በመሆኔ አሁንም በጣም ደስታ የሚሰማኝ። እንግዲህ ይህንን ይመስላሉ የዛሬዎቹ መረጃዎች። እነዚህ መረጃዎች እንደጠቀሟችሁ ተስፋ አደርጋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ የደወል ምልክት ከነካችሁ ደግሞ እንደዚህ አይነት አዳዲስ የሆኑና በተለይ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ የሆኑ በስፋት እየተሰራጩ ያሉ መረጃዎችን ታገኛላችሁ ማለት ነው። በሚቀጥለው ደግሞ በሌላ መረጃዎች ተመልሰን የምንገናኝ ይሆናል። እኔ ፋሲል ነኝ። ይህ ደግሞ የኢንፎቴመንት 2 የሰሞነኛ ወሬዎች ፕሮግራም ነበር።